የቀልብ ዶክተር የአፍያው መንደር ህይወትን የሚያመሰቃቅለው ሲህር ጥቃት ምልክቶች አልহামዱሊላህ ዕውቀትን ቀስሞ ለኡማው ማስተላለፍ መታደል ነው። አላህም የታመማችሁትን በሙሉ አፍያ ያድርግልኝ። ምልክቶቹን ልብ በሉ። ክፍል 1 ላብ መስመጥ። ይህ በቀላሉ የማይወገድ በተለይም ስጋ ምግቦችን በሚበሉበት ወቅት የላብ ማስቸገር ይኖራል። አንዳንዶቹ ላይ ደግሞ ማንኛውንም አይነት ምግብ ሲመገቡ ላቦት ይኖራል። እንደ ሲህሩ መጠንከር ሽታው ይለያያል። ከባድ ራስ ምታት። ይህ ራስ ምታት በቡና ብሎም በሌሎች መድኃኒቶች የማይሄድ ሲሆን ከሚገርመው ነገር አንዱ እንዲህ ባሉ ታካሚዎች ላይ ያየነው ታካሚዎች ራስ ምታቱን ከመልመዳቸው የተነሳ ሲሻላቸው ነው መታመማቸውን እንኳን የሚያገናዝቡት። ሲጀምር ግን መጨምደድ፣ ውርር ማድረግ ብሎ ህመም አለው። እርሳና መርሳት። ይህ መርሳት ከሌሎች መርሳት የሚለየው ነገር የፊቱን ሳይሆን አንድ ቁም ነገር ሊያደርጉ ሲሉ ሙሉ ለሙሉ ያስረሳውታል። ያን ስራ መስራት እስኪጠፋውት ድረስ። ከዛንም ሰላት ላይ ሲቆሙ አስታውሰው ሲፈቱ ይጠፋል ትውስታው። ቶሎ ቶሎ ማስነጠስ። ይህም ከመግሪብ በኋላ ይብሳል። ሰዎችም ሰላም ያጡበታል። እጅግ በጣም ረባሽ ነው። በዛም ላይ በምንም አይነት ነገር የማይቆምበት ሁኔታ ለእንቅልፍ እስካልጣላቸው ድረስ መፍትሄ አያገኙም። እጅግ በጣም መድከም መዛል። ይህ ምንም አይነት ስራ ሳይሰሩ ወይም ትንሽዬ ስራ ሰርተው ብዙ ይደክማቸዋል። መነሳትን አይወዱም፣ ውልቅልቅ ያደርጋቸዋል። መኝታ ቤትን መመኘት። ይህ እጅግ የሚገርም ምልክት ነው። ውጭ ወጥተው 1 ሰዓት ከቆዩ አእምሯቸው ስር የሚመጣው መኝታ ቤታቸው ነው። እዛ ሮጦ ገብቶ መጋደም ወይም አልባሌ ነገሮችን ሲያደርጉ ውለው ማደር ውስጣቸው ነው። 24 ሰዓት አርፈው ሌላ 24 ሰዓትን እረፍትን ይመኛሉ። ከዚህ አይነት ሲህሮች በአላህ ኃይል እንጠበቃለን። ከሸይጣን ጭፍሮችም ሸር እንዲሁ። በእርሶ ላይ ማንኛውም አይነት ህመሞች ሲኖሩ በሲህርና በዓለማዊ በሽታዎች ሲጠቁ አላህም ካለ በእስላማዊ ዕውቀት ብቁ የሆኑ የሩቅያ ዶክተሮችን፣ ዓለማዊ የሜዲካል ዶክተሮችን፣ የሳይካትሪስት ዶክተሮችን ብሎም የሐዲስ ምሩቆችንና የሸሪዓ ምሩቅ ምሁሮችን ወደሚያገኙበት ወደ ቀልብ ዶክተር ቻናል በማምራት ዶክተር ወይም ኡስታዝ ብለው በማናገር ህክምናውን በረሱል ሰለላሁ ዐለይሂ ወሰለም መንገድ ብቻ ያገኙ።